በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ይሄ ነገር ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ሌላኛው ያሰሙት ደግሞ መልእክት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ኢሳያስ አፈወርቂ ለሚመሩት የኤርትራ መንግስት ማሳሰቢያ የታከለበት ጠንከር ያለ መልእክት ለኤርትራ መንግስት እንዲህ በማለት አስተላልፈዋል። የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሰመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ጠቅላይ ሚኒስትሩ ውጊያ አንፈልግም ባሉበት በዚህ ንግግራቸው ላይ በተከበረው ምክር ቤት ፊት መናገር የምፈልገው ይህንን ነው። ውጊያ አንፈልግም፣ ውጊያው ከተነሳ ግን ውጤቱ የሚታወቅ ነው ሲሉ ጠንከር ባለ ንግግር አሰምተዋል። ከዚያ በኋላ እየየ አይሰራም ያሉት ጠቅላይ ሚኒስትሩ ካሁኑ ነው ቆም ብሎ ማሰብ ብለዋል። ከማንም ጋር መዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ እየየ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል።
በሌላ በኩል የተበደለች ሀገር ናት ኢትዮጵያ በማለት የገለጹት ጠቅላይ ሚኒስትሩ ኢትዮጵያም በብዙ ተጎድታለች፣ በብዙ ተበድላለች በማለት ገልጸዋል። ቢያንስ ምክር ቤቱ ይህንን እንኳን እንድንናገር አይከልክለን በማለት የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ ላይ ደርሷል ያሉትን በደል በገለጹበት ንግግራቸው ተከታዩን ብለዋል። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ከኤርትራና ከወደቡ በተጨማሪ የአባይ ጉዳይን የሚያነሱ ሲሆን ግብፅና ሱዳንን የተመለከተ ንግግርም አድርገዋል። አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበረ? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብፅ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖር የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መሞከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለ። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም እና እንደዛ እንዳይሆን በእኛ በኩል ከግብፅ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት። ክቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ የሰማችሁትን ይመስላል። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር